ዛሬ እጅግ በጣም ወሳኝ የሆኑ ሶስት ነገሮችን በደንብ አድርጌ እነግራችኋለሁ። የመጀመሪያው እንግዲህ አብርሃም መኪናውን ለመሸጥ ዳር እያለ እንደሆነና በስተመጨረሻ እንግዲህ ሩታ ነክታ ይሄንን ጉዳይ ወደ ፍርድ ቤት እንደወሰደች አንድ የደረሰ መረጃ ያሳያል። በሁለተኛ ደረጃ ደግሞ የምናየው እጅግ በጣም የሚያስገርም በተለይ ሰሞኑን እጅግ በጣም ሲወራ የነበረው ጉዳይ ነው። ያ እንግዲህ ምንድነው ካላችሁ ሩታ በተለይ ወደ ውጭ ሀገር ለመሄድ አንዳንድ ፕሮሰሶችን እንደጀመረችም ጭምር ስንሰማ ነበረ። ይህንን ሁሉ ፕሮሰስ እንግዲህ ስታካሄድ የነበረችው ሄርሜላ እንደሆነችና ሩታ ይህንን ጉዳይ እንደማታውቅ በግልጽ እንግዲህ በትላንትናው ዕለት በተለይ ፈረንጁ በደንብ ሲናገር ነበረ። ስለሱ ጉዳይም በደንብ እናነሳለን። እጅግ በጣም የሚገርመው ደግሞ በሶስተኛው በተለይ የምናነሳው ጉዳይ እጅግ በጣም ብዙዎቻችሁን ያስገርማል ብዬ የማስበው ነገር አብርሃምና አቤል እንግዲህ ተገናኝቶ ሲደባደቡ ነበረ። እጅግ በጣም የማይታመን ጉዳይ ነው። ምክንያቱም ለምንድን ነው የሚጣሉት ወይም ደግሞ እንደዚህ አይነት ጸብ ውስጥ ለምንድን ነው የገቡት የሚል ነገር ደግሞ እጅግ በጣም አጠያያቂ ነገር ነው። ስለዚህ ጉዳይ እንግዲህ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም የማይታመኑ ነገሮችን እየሰማን እንገኛለን። የመጀመሪያው እንግዲህ እጅግ በጣም በሚያስገርም ሁኔታ አብርሃም ሲያደርጋቸው የነበሩ ነገሮች ናቸው። በተለይ በንብረት ጉዳይ ላይ ያው እስከዛሬ ድረስ ምንም አይነት ውሳኔ ከፍርድ ቤት ባይወጣም አብርሃም ግን በራሱ ጥረት አንዳንድ ነገሮችን ለማድረግ እንደወሰነና እያደረገ እንደነበረም ጭምር እንግዲህ በደንብ በስፋት ሲወራ ነበረ። በተለይ እንግዲህ ከሄርሜላ ጋር የሚያሳልፋቸው እያንዳንዱን ጊዜ ማለት ይቻላል ንብረቱን በደንብ አድርጎ እየተጠቀመ ነበረ። ንብረት ማለት እንግዲህ ያው የሩታም ያው እንደምታውቁ የአብርሃምም ጭምር ነው። የሩታም የአብርሃም ብቻ ሳይሆን ደግሞ የልጃቸውም ጭምር ነው። ያንን ንብረት እንግዲህ በደንብ አድርጎ ሲጠቀም ነበረ። በዛን ሰዓትም በተለይ መኪናውን ለመሸጥ አንዳንድ ነገሮችን እያጠያየቀ ወይም ደግሞ እንግዲህ ደላላዎችን እያጠያየቀ እንደነበረ ሲሰማ ይህንን ነገር ደግሞ እንግዲህ ሩታ እንዳልወደደ እና በስተመጨረሻ ጉዳዩን ወደ ፍርድ ቤት እንደወሰደችም ጭምር እንግዲህ በደንብ ሲነገር ነበረ። ይሄ ነገር እውነት ነው ወይስ አይደለም ብለን ለማጣራት ሞክረናል። እጅግ በጣም በሚገርም ሁኔታ እውነት ሆኖ አግኝተናል። እሱ ብቻ አይደለም እንግዲህ ሌላም አዲስ ነገር ደግሞ ተከስቷል። በተለይ ፈረንጁ የተናገራቸው አንዳንድ ነገሮች ነበሩ። ያም በትላንትና ዕለት አንድ ሚስጥር ልንገር ለእዩ ብሎ እንግዲህ በደንብ አድርጎ ሲናገር የነበረው ምንድን ነው ካላችሁ ያ ሁላችንም እንግዲህ እንደሰማነው ሄርሜላ አንዳንድ ፕሮሰሶችን ስታደርግ ነበረ። የውጭ ሀገር ጉዞችን ፕሮሰስ ስታደርግ ነበረ። ያ ፕሮሰስ ደግሞ እያንዳንዱ ማለት ይቻላል ለሩታ የተዘጋጀ ወጥመድና ሩታን ከሀገር ውስጥ ወይም ደግሞ ከሀገር እንግዲህ ለማስወጣት ስጥር እንደነበረ ነው እንግዲህ በደንብ የሚያሳየው። ይሄ ነገር እንግዲህ ሩታ በፍጹም አታውቅም። ሩታ ይህንን ነገር አልተጠራጠረችም። ምክንያቱ ደግሞ እንግዲህ ያው ሲነገራት በተለይ ቢኒ በኩል ስለመጣ ጉዳዩ በጭራሽ እንደዚህ አይነት ነገር ይከሰታል ብላም አላሰበችም። ስለዚህ እንግዲህ ሩታ እስካሁን ድረስ ምንም አላወቀችም። ግን ያው ሄርሜላ እዛ ከምታውቃቸው ሰዎች በተለይ ስዊዘርላንድ ላይ በደንብ የምታውቃቸው ሰዎች ነበሩ። እነሱም በደንብ አነጋግራ በስተመጨረሻ ልክ እንግዲህ ሩታን ለመርዳት እንደመጡ አይነት ሰዎች በተለይ በሄርሜላ በኩል ወይም ደግሞ በሄርሜላ በኩል እንደመጡ እንዳልሆነ አይነት ነገር አክት አድርጎ በደንብ አድርጎ ሲያነጋግሯት ነበረ። በስተመጨረሻ ሩታ እንግዲህ ተስማምታ ፕሮሰስ ከጀመረች በኋላ ይሄ ጉር ተሰምቷል ማለት ነው። ሄርሜላ ለምንድን ነው ይሄንን ነገር የምታደርገው ብላችሁ እንግዲህ ከጠየቃችሁ ሁላችሁም እንደምታውቁት ሩታን ከሀገር ማስወጣት ማለት ለሷ ሎተሪ ነው። ምክንያቱ ደግሞ እንግዲህ አብርሃምን ለብቻ ታገኛለች፣ እንደምትፈልገው ነገር ታረገዋለች፣ ወይም ደግሞ ወደምትፈልገው ፕሮሰስ ውስጥ ትከተዋለች ማለት ነው አብርሃምን። ያንን ነገር ደግሞ ለማድረግ ቆርጣ ተነስታለች ማለት ነው። በሌላ በኩል እንግዲህ በደንብ ሲወራ የነበረበት ጉዳይ ደግሞ ከሰማችሁ አቤልና አብርሃም ተጣልተዋል። በምን ምክንያት ተጣሉ ተብሎ በደንብ ሲወራ አቤል እንግዲህ የጠየቀው ገንዘብ በተለይ
ትልቅ እንደሆነና አብርሃምን እንደጠየቀ ጭምር ነው በደንብ ሲወራ የነበረው። ለምንድን ነው ገንዘብ የጠየቀ? ለምንድን ነው ያስፈለገው? እጅግ በጣም ውስብስብ የሆነ ነገሮችም ተከስቷል። በዚህ ጉዳይ ላይ እንግዲህ አንዳንድ አዳዲስ ነገሮችን እየሰማው ነበረ። በተለይ አቤል እስከ ዛሬ ድረስ እንግዲህ አብርሃም ጋራ ሲገናኝ ወይም ደግሞ ከሌሎች ዩቲዩበሮች ጋራ ሲገናኝ የተወሰነ ገንዘብ ከነሱ እንደሚቀበልና የተለያዩ ቪዲዮአቸው ወይም ደግሞ የነሱን ቪዲዮ ሞቅ ደመቅ እንደሚያረጋላቸውም ጭምር በደንብ ሲወራ ነበረ። በዚህ ጉዳይ ላይ እንግዲህ አቤል ተወቅሷል። እሱ ብቻ አይደለም፣ እጅግ በጣም የማታምኑ ነገሮችም እየተከሰቱ ይገኛሉ። ምንድነው ካላችሁ እንግዲህ ሄርሜላ የዘረጋችው ሌላ ወጥመድ ደግሞ እንግዲህ ተሰምቷል። ምንድነው ያደረገችው? እስከዛሬ ድረስስ እያደረገችው ያለችው ነገር ምንድነው ብላችሁ ከጠየቃችሁኝ እጅግ በጣም በሚገርም ሁኔታ የሄርሜላ ወንድም ወደ አዲስ አበባ መጥቷል። እንግዲህ ያንን ነገር ደግሞ እንደ ትልቅ አድቫንቴጅ ወይም ደግሞ እንደ ትልቅ እድል እየተጠቀመች ትገኛለች እንግዲህ ሄርሜላ። ምክንያቱም ወንድሟን ተጠቅማ ደግሞ ሌላ ወጥመድ እየዘረጋች ነው። ያ ወጥመድ ደግሞ በጣም ያስቃቸዋል። ምክንያቱ ደግሞ ሩታን ወደ ወንድሟ ለመውሰድ ወይም ደግሞ ወንድሟ እንግዲህ እንደምንም ብሎ ጀንጅኗት ሩታን ወደ ራሱ እንዲያረግ ለማድረግ ከፍተኛ ጥረት እያደረገች እንደሆነ ሰምተናል። እጅግ በጣም ነገሮች ውስብስብ ሆኗል። ለምን በዚህ ደረጃ ውስብስብ እንደሆነ እንኳን እጅግ በጣም በሚያስገርም ሁኔታ አንዳንዴ ድራማ ነው፣ አንዳንዴ ፕራንክ ነው ይሄ ነገር እንዴ እስከ ማለት ደረጃ ድረስ ለመድረስ ችለናል። እውነቱን ለመናገር እንግዲህ ከሰሞኑ የሚፈጠሩ ነገሮች እያንዳንዱ ማለት ይቻላል የተደራረበ አጀንዳ ነው። እጅግ በጣም ብዙ ነው። በዛ ላይ እንግዲህ ተመልካችም ተወዛግቧል። በተለይ የሩታ ኦዲየንስ እና የአብርሃም ኦዲየንስ እጅግ በጣም ግራ ተጋብቷል። የሚወራው ነገር ሌላ፣ የሚደረገው ነገር ሌላ፣ በየቀኑ ደግሞ የሚመጣው አጀንዳም እጅግ በጣም በዝቷል። እንግዲህ በጣም የሚገርማችሁ ነገር ሄርሜላ አቅዳና አስባ ወንድሟን እንዳመጣችና ወንድሟንም በተለይ እንግዲህ ከሩታ ጋር እንግዲህ ለማጃለስ ወይም ደግሞ እንዲገናኙ እንዲነጋገሩ በዛ ላይም እንግዲህ ሪሌሽንሽፕ ውስጥ እንዲገቡና ወደ ፍቅር ውስጥ እንዲገቡ ከፍተኛ ጥረት እያደረገች እንደሆነ እንግዲህ ተሰምቷል። ወንድሟ በዚህ ጉዳይ ላይ በደንብ ተስማምቷል። ምክንያቱ ደግሞ እንግዲህ ለወንድሟ የሚያገኘው ነገር አለ ወይም ደግሞ ከሄርሜላ የሚያገኘው ገንዘብም ስላለ ያ ስለሚከፈለው ወጥመድ ውስጥ እንደምንም ብላ እንግዲህ ሩታን ከከተተቻት በኋላ በስተመጨረሻ አንዳንድ ፎቶዎች ወይም ደግሞ ቪዲዮዎችን ካነሱ በኋላ በስተመጨረሻ የሩታና የአብርሃም ጉዳይ ላይዘጋ እስከ መጨረሻ ድረስ እንግዲህ በቃ ምንም ሳይነሳ እንዳይሆን ተደርጎ በተለይ አብርሃምም ሩታን በደንብ አድርጎ ያለያያሉ ማለት ነው። ይህንን እቅድ በደንብ አድርጎ እየሄዱበት ይገኛሉ። በዚህ ጉዳይና በጣም እንግዲህ አነጋጋሪ የሆኑ ነገሮች ይከሰታሉ ሰሞኑ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው አቤል በጣም ብዙ ገንዘቦችን አብርሃምን እየጠየቀ ይገኛል። ምክንያቱ ደግሞ ገንዘብ ያስፈልገኛል፣ በየጊዜው አንተ ጋራ ቪዲዮ ስለምሰራ ያንን ሐሳብ ውስጥ ከተ ወይም ደግሞ ያንን እንግዲህ ግምት ውስጥ ከተ ገንዘብ ልሰጠኝ ይገባል ብሎ ደግሞ ሌላ አጀንዳ እያነሳ ይገኛል። ምክንያቱ ደግሞ እንግዲህ እንደምታውቁት ያው አብርሃም በዚህ ሰዓት ላይ እየተወዛገበ ወይም ደግሞ ወደ ሩታ እንዳይመለስም ጭምር በሌላ ነገሮች እየያዙት ይገኛሉ። በጣም ቢዚ እያደረጉት ነው ልጁን። እጅግ በጣም እንግዲህ ቢዚ ባደረጉት ቁጥር አብርሃም ይሄንን ነገር ማሰብ ይተውና በስተመጨረሻ ያው እነሱ የሚሉትን ነገሮችን ማድረግ ይጀምራል ማለት ነው። ለዛ ነው እንግዲህ አንዳንድ ነገሮችን እያመቻቹ ወደ ራሳቸው ወጥመድ እየከተቱት ይገኛሉ አብርሃም ብቻ ሳይሆን እንግዲህ ሩታንም ወደ ወጥመድ እንግዲህ ለማስገባት እጅግ በጣም ከፍተኛ ጥረት እየተደረገ ይገኛል። በዚህ ጉዳይ ላይ እንግዲህ ሩታን ምን ነግራት ወይም ደግሞ ምን መክራት ነገር እንግዲህ ሁሌ እንደምንለው እጅግ በጣም ተጠንቀቂ። ወደ አንቺ የሚመጡት ሰዎች በሙሉ ከአንቺ የሆነ ነገር ፈልጎ ነው እንጂ ላንቺ የሆነ ነገር ለማድረግ ስላልሆነ በተለይ የውጭ ፕሮሰሶቹን ሁሉም ነገር አጣርተሽ ከልብ ወይም ደግሞ እንግዲህ ትክክለኛ መረጃ ካልሆነ እንጂ
እንዳታደርጊው ብለን ለመናገር እንወዳለን። ስለዚህ እንግዲህ በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ መልእክት ደግሞ እንዲደርሳት በተለይ በቻላችሁት መጠን ሼር እንድታደርጉ እፈልጋለሁ። ስለዚህ እንግዲህ አዳዲስ ነገሮችም እየተከሰቱ ይገኛሉ። የተሰሙ ነገሮች አሉ። እሱንም አጣርተን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።